እሺ እኔ ልክላለሁ። እሺ አና አንዴ ቤቱን ደግሞ ታብታብ አድርጉለት። እሺ ሁላችሁም ከምን በላይ ግን ኮፒ ሊንክ አድርጉ። እሺ የተለያየ ፎቶ ምናምን ሲያይ ቲክታክ በራሱ ቲክታክን እንትን ያይ ልክልሃለሁ። እሺ ግባናው ጉድ ዓለም ይመልከት። ኢትዮጵያኖች ተመልከቱ። በደላላ የሚደርሰውን ግፍ እንደውም ብዙውን አላወጣናቸውም። በደንብ ኮፒ ሊንክ አድርጉ። ጥርት ያለ ድምጽ ወደ አንተ ተደበቅ። ኦኬ አንተ ተደበቅ። አንተ ወደ ልክ ያናን ስጥርስ አንተ ከሰከሰ አንድ ጊዜ እቺ ሁሉም ሰው እንደሚያውቃት ሃና ሸዋረቢት የቆቦ ልጅ ናት። እንግዲህ ሁላችሁም ታውቋታላችሁ። በህይወት እያለች ሙታለች ተብሎ ለቤተሰቦቿ መርዶ የተነገረ አሁን በደላሎች እጅ ያለች ሃና ትባላለች። የሸዋ ልጅ ቀጥል። እችም እንደዚሁ አለች ትመጣለች እያለ ደላላው ከዛሬ ነገ እያለ ይሄው 2 ዓመቷን እያስቆጠረች ነው። ትሙት ትድን አልታወቀችም። እችም የሸዋ ልጅ ናት። ጣርማ በር ነው ምናምን አካባቢ። እችም እንደዚሁ ከወዲያ ስትመጣ ዙ ድንበር ላይ ሙታለች ተብሎ ለቤቶቿ የተረዳ የሸዋ ልጅ ሸዋረቢት የት አካባቢ ነው? አካባቢው ረሳሁት። የሸዋ ልጅ ናት። እችም ቀጥል። እቺ ከሁለት ኢብራሂም ትባላለች። የገምዛ አጾጊያ ነው። እችም እንደዚሁ ከአንጾኪያ ገምዛ ወደ የዛሬ 2 ዓመት ወደ ኢትዮጵያ ኢቃማ ልታወጣ ስትሄድ ድንበር ላይ ሙታለች ተብሎ ቤቶቿ መርዶ የተላከ እሷ ግን ታግታ በዛው እንደናሃኒ ጋር ያለች ናት። እቺ ደግሞ ይመች የሚባለው ደላላ አስረግዘዋት ኢትዮጵያ ወልዳ ስትመጣ እዛው ድንበር ላይ ታግታ ሙታለች ተብሎ ለቤተሰቦቿ የተረዳ የሸዋ ልጅ ናት። እቺ ተመልከቱ። በአረብኛም ትሰሩበት እሷ ናት። እሷው ናት። ስለዚህ አሁን ወደ ወንዶቹ አሉ ቀጥል። አሉ ሌላ ልኬልሃለሁ። ሌላ ላክልኝ። አለ እኮ ሌላ አላኩልህም እንዴ? አላክልኝም። የላክልኝ አንዱ አላኩልህም እንዴ? እስከምትልክለት ማለት ነው። የገጠር ልጅ እዚህ ቤት ካለ እኮ የገጠር ልጅ ምታውቁት ካላችሁ ደውላችሁ ጥሩት። የገጠር ልጅን ጥሩት። እኔ የምጠይቀው ጥያቄ አለኝ። ልኬልሃለሁ። ግባና ነው አንተ እንዴ ዘርጠው የዘር ማጥፋት እኮ ነው። ጄኖሳይድ እኮ ነው የፈጠሩት በሸዋ ልጆች ላይ እንዴ። ቀላል መስሏችሁ ነው እንዴ? እነዚህ ሴቶች ስንት ይወልዱ ነበር እንዴ? ዘር ማጥፋት ነው። ያችም ሸዋ ናት፣ የሸዋ ልጅ ናት። ሰያ አንዴ ከመጀመሪያው ያርግልኝና ሪከርድ እያረኩኝ ስለሆነ እኔ ልክ እንትን ልበለው በእኔ ፔጅ እንድፖስት እማ ከሆነ ቆይ ልጨምርልህ። ከመጀመሪያ ጀምራለሁ። አረብኛ ቀላቅሎበት የመኔዎች እንዲሰሙ አረብኛ እሱ ያወራል። እኔ በእኛ በአማርኛ ኧረ ጎበዝ አትደውሉ፣ በእናታችሁ አትደውሉብኝ። ፎቶውን አንዴ ላክልኝ፣ ወጥቼ ከምገባ አንዴ ላክልኝ ሁሉንም። ቆይ በቃ ልክልህ እንዴ ይኸውልህ፣ ስትልከው ፎቶ እንዴት እንደምታደርገው ታውቃለህ? የሁሉንም ይላክክና መጨረሻ ላይ የይመቹን ፎቶ ታስገባልኛለህ። እሱ ስላላችሁ ሪከርድ አድርጋችሁ በአረብኛ ሁላችሁ የመኔዎቹ እንዲሰሙ በአረብኛ ሁላችሁ ስሩበት ቪዲዮ። የመን ውስጥ ታግተው እንዳሉ እህቶቻችን በደፋሪዎች ተይዘው እንዳሉ መኩን ጎትቹ መስዬ ነው ቆንጆ ወይ ሳሪ አበባ እያላከላችሁ። እሺ መኩ አበባ ስጥሽ። እያመለጠኝ እኮ ነው። መኩ አበባ ስጥሽ። የገጠር ልጅ እና በሉት ፎቶ ትልቁ ሀገራቸውን እየላካችሁ ከሀገራቸው ሰያዬ ደግሞ ምን እንደምትነግራችሁ ታውቃለህ? ትክክለኛ ይሁን ትክክለኛ ኢንፎርሜሽን ይሁን ነገ የሆነ ሰው ዱባይ ዋትስአፕ አያገናኝም። ጎበዝ አትደውሉ በእናታችሁ፣ ካላህን ፍሩ። ገብጋባ ለመደወል ምንድነው መደወል? መኩን ለምን አታስገቡት?
ይገባልን ይወጣለታል። አጭር ነገር ልንገራችሁ። እንዴት ዋላችሁ? እንትኑን የሃና ቆቦ ሳይሆን ቀወት ወረዳውን ነው። እዛ ሸዋሮቢት ቀወት የሚባል አለ። የዛች ልጅ ደግሞ አንጾኪያ ገምዛ በሚለው አስተካክሉት። አገር በደንብ ስለማናቀው ነው። እኔ በደንብ እናውቀዋለሁ ኑሬበት ስለሆነ ነው የምናገረው። ያ ሸዋሮቢት የዛኛው ደግሞ ራሳ ወደ አቀደም ተጠሩት ነበር። ስለዚህ የኛውን አሳቅ ቆቦ ሳይሆን ወይ አሁን አረጋጋው አንተ። እሺ ላከው። አረ ሰው እየደወለብኝ እኮ አፈሪ ብሎ ወላይ ለሞኩን ሳቦት አመሰግናለሁ። ሁላችሁንም አለው ከተው እንደ ስራ ይሰራል ካንተ። ኦኬ ቴንክ ዩ ለኢንፎርሜሽኑ መንገደኛ የሸዋ ልጅ አንዴ ውረድና ጠቅላላ የሚሰጠው ፎቶ ሰብስበ ይዘና ሪከርድ እንዲያረጉ ሪከርደሮችም እኛም ለራሳችን ሪከርድ እንድናረግ የመጨረሻው ላይ የይመችን ፎቶ ታስገባለህ። እሺ ጎበዝ። ያልሆነ ፎቶ ያልጠፋ ሰው ፎቶ እንዳትልኩ ለመታወቅ ብላችሁ እሱን ነው ለመታወቅ ብለሽ የራስሽን ፎቶ ላኪና ከዛ ሞተሻል ብሎ ይለቀሳል። ወዲያው ትሞቻለሽ በሳምንትሽ ኢንሻአላህ። እንደኔ ግን አሁን ብለው አሰጋኝ እኮ ጎበዝ። የሚመጣው ፎቶ እኮ ስፍር ቁጥር የለውም ጎበዝ። ኖ ሳይጣራ ሪል ሳይሆን ሳይጣራ ታውቃቸው የነኛ ልጆች እንደዚህ ወረቀት ስልክ ሲያገኙ ዝም ብሎ እኮ ለሙድ ይልካሉ። ሳይጣራ ፎቶ አትለጥፉ። የተጣራውን ብቻ ይደረግ። ያ የምታውቁትን ሰውን ያላግባብ ሪል የሆነ ነገር እንጂ ቤተሰብ ይደነግጣል። እነዚህ ለቀልድ ብሎ የሚልኩት ነገር ደግሞ ሚስቱ ያናደደችው አንሰናላ አዛኩም ለሚስትህን ሰቅለህ ለልጅና የገጠር ልጅ ትልቅ እውነት አለ ነው የምንመጣው ነገር ያለ መኩን አስገቡት። ዱባይ ነኝ ብለህ ተወሰየ ነገር እንዳታመጣብህ። መኩ ከቲክታክ ጠቅልለው ውጣና እንደገና ግባ። ኢንቪቴሽኑን ራስ እንትን አይደለም ኦፕሽን የለውም ታውቃለህ። ገስም ያ አጥፋውና ቲክታክ ወጣ እንደገና ግባ ወደ ቲክታክ። የሸዋ መብረቅ ድጋሚ ያምጣቸው ፎቶዎቹን በቃ ያሉ ቆይ ልልክልህ ነው። ቆይ ልልክልህ ማርክ አርገላክልኝ አንዴ ዳውንሎድ እስከሚሆን እየጠበቅኩ እስከዛ የገጠር ልጅ ጋር ነው። ምክንያቱም የገጠር ልጅ አንድ የደበቀው እውነት አለ። እሱን ንገረን እንፋታሃለን። ምንድነው የምትፈራበት? ሰው አይዞ ሰላለ። ኦኬ የገጠር ልጅ መጥቷል እየተባለ ነው። አንድ ቁጥር ፍላወር ላክ ልኬልሃለሁ። ካሁን በኋላ ልክም ፎቶ በቃ ስልኬን ዘግቻለሁ። ዳታ ጠፋው። ዳታ ይሄው ዳታ አጥፍቻለሁ። ማንም ሰው ቢልክ አያገኘኝም ካሁን በኋላ خلاص። የገጠር ልጅ አንድ ፍላወር ብትልክ እናስገባለን ፕሊዝ። ላንተን እየጠበቅን ያለ ነው። በቃ አሁን ልኬልሃለሁ። ሙሉ ግባና አውርደው። ሰያ አቤት። ኦኬ የይመች አንተ ያለህ ኮንታክት ኤቭሪቲንግ የዋትስአፕ ነው። እሺ የምደውለው በዋትስአፕ ስለሆነ እኔ ሁሉ ከዚህ ቀጥታ ደውዬ አይሰራም። ቀጥታ ስደውል አይሰራም። የሚሰራው በዋትስአፕ ብቻ ነው። የዋትስአፑ ይሰራል ይጠራል። እና ቀጥታ አጥፍቶታል የቀጥታ ስልኩ። ኦኬ ችግር የለውም እንቶ በቃ እኔ አውቃለሁ። የገጠር ልጅ መጥቷል እየተባለ ነው። ግሩፕ ላይ ሄዳችሁ ወይ ደውላችሁ ስጡትና የሰጣችሁትን ኮድ ግሩፕ ላይ ጻፉትኝ። ከዛ እኛ እንስበዋለን። አሞራው አብረው የነበሩ ልጆችን ይሄ የገጠር ልጅና እንደዚህ አቁመው እዚህ ላይ አቁመው እንዳትቀይራት እነሱ አስገብቶ መጀመሪያ በሰላም ነገሮች ከመጀመራቸው በፊት እንዲሰጡ መጠየቅ፣ ፎቶአቸውን ምናምን ማሰራጨቱን ትቶ መጀመሪያ በሰላም ዛሬም እንደ ትላንቱ ከሆነ ሌሎቹን የማያመጣቸው ከሆነ ከዛ በኋላ የሚሆኑ ይሆናል። አረ ወንድሜን ሁላ አግተውብኛል የሚል በጣም ብዙ ሜሴጅ ነው ጋር ራሱ እየገባ ነው። ይመች ማለት ነው። ይመች አንተ በቃ የሸዋ ልጆች ላይ ጄኖሳይድ ማለት የዘር ማጥፋት ወንጀል እየሰራ ስለሆነ እኔ አሁንም በቃ ዋና ተጠያቂ የማደርገው ይመችን ነው። ይመች ቤተሰቦቹ ንብረቱ መያዝ አለበት። በቃ እኔ ሳውዲ ካለው ፖሊስ በላይ እኔ ኢትዮጵያ ያለው የሆነ ነገሩ ቢያዝ ወዶ ሳይሆን በግዱ ይለቃል፣ ወዶ ሳይሆን በግዱ ያመጣል ያለውን ነገር በጠቅላላ። የእውነት ሰው በጣም ብዙ እየጻፉልኝ ነው በስልኬ ሁላ ሳይቀር። እግዚአብሔርን ነው የምነግራችሁ። እኛ ነገር ደግሞ ሳይድ ሁላችንም ያላየነው አንድ ነገር አለ። ይመች እንደገና ደግሞ ተክላይ
ይሄ አሉ አይደለ የነዚህ ግሩፖች እኛ ስለነተክላይ ግሩፖች ነው የምናወራው። የነተክላይ ግሩፖች ምናልባት ሴቶቹ ሞቱ እያሉ እንትን የሚሉ ልባቸውን እየሸጡ ኩላሊታ እዛ አካባቢ ማይደረግ ነገር የለም። እንደዛም አድርገዋል እያደረጉ ይሆናል ሴቶችን። ይሄንን ነገር በደንብ ይሄ ነገር ተጣርቶ ጥግ ድረስ ከተሄደ እነዚህ ዝርያቸው ምናቸው መኖር የለበትም ምድር ላይ። ለምን ኩላሊት ይሸጣል፣ ልብ ይሸጣል። ማይደረግ ነገር እኮ የለም። የመን ላይ ማይደረግ ነገር እኮ የለም። ስለዚህ ይሄንንም ነገር አተኩረን ልናይ ይገባል። እኛ የገጠር ልጅን የምንጠራው ድርጊቱን አድርገሃል ሳይሆን የደበቅከው ነገር ግን አለ። ፈርተህ ከሆነ ህዝብ ካንተ ጎን ነው። መታችሁ ስደት ላይ የነበራችሁ ልጆች ሁላችሁም መታችሁ የተደረገውን ነገር ምንም ነገር ሳትፈሩ ለእናንተ ዋስትና እዚህ ገስት ላይ ያለው ከሙኒት ጀምራ አሞራው እዚህ ገስት ላይ ያለው ለእናንተ ነፍስኛ ኃላፊነት እንወስዳለን። ምንም አይደርስባችሁም። ህዝብ ከጎናችሁ ነው። መታችሁ ፍርጥርጥ አድርጉና ነፃ ውጡ። እዛው ሳውዲ ነው ያለው። አሁን የገጠር ልጅ ነው ኢትዮጵያ ነው የገባው። ገጠር ልጅ ሳውዲ ነው የገጠር ልጅ ና እኛ አንተን ማጥፋት መቃወም አንፈልግም። ና ትክክለኛውን ነገር ንገረን። ራስን ነፃ አውጣ ከዚህ ነገር ውስጥ። ችግር የለውም። እሱም እንደዚህ እናደርጋለን። የገጠር ልጅ ከመጀመሪያው እስከ መጨረሻ ያለው አፍረጥርጦ እውነቱን ከነገረን የኛውን መረጃ እውነተኛ ከሆነ እኛ ራሳችን በራዋተን ወደ ሀገር አስገብተን ስራ እንከፍትልሃለን። ራሳችን ብቻ እነዚህ ልጆችን አስረክበን የተመቻቸ ኑሮ እንከፍትልሃለን እኛ ራሳችን። መተህ ግን የምታውቃትን አንድ በአንድ ወጥተህ ንገረን። ኢቃማ አውጥቶ ነው የመጣው። ጅዳ ካልተመቸው ወደ ሪያድ እናስወስደዋለን። ሳውዲ ላይ ሆኖ ጌሙን እየተጫወተ እጣውን እየጣለ በስነ ስርዓት ሴፍቲው ተጠብቆ የሚፈልገው ተደርጎ ይኖራል። እሱንም ካልፈለገ ሙሉ ወጪውን ሸፍነን አይዲውን አሰርተን ዱባይ እናመጣዋለን። እናቴ አራ ሳውዲ ኢቃማ አውጥቷል። አሁን ምን በዛ ገሬ ነው እሱ በቃ ይሄን ነገር ተናግሬ ሳውዲ ሰላም አልኖርም እንኳን የሚል ከሆነ እኛ ሙሉ ወጪውን ሸፍነን ዱባይ እናመጣዋለን። ምንም የሚያስፈልገው ነገር የለም። ይሄን ነገር በውስጥ አዋራቸው። እነ ብሪጅስቶን እነ መሲ እነ ሳሪን በውስጥ አውራቸው። እዚህ ላይ ፈርተህ ከሆነ መሲ ይኸውልሽ ሳውዲ እና ዱባይ ይለያያል። እነዚህ ሰዎች አሁን ሳውዲ ውስጥ መኖር አይችሉም። ማን ጋር ይኖራሉ? እንደው ማን ጋር ሰርተው? እነዚህ እኮ አብቅቶላቸዋል ከሳውዲ በቃ የተበላሸ ህይወት ነው። የልዩትን ህይወት እንዳበላሹ የራሳቸውም ተበላሸላቸው። ግን የማይጸጽተን ለምናቸዋል። እንደ ወንድም ደውለን አልቅሰን ለምናቸዋል። እሺ አንድ ሃኒ ቀጥል። እንግዲህ ሃኒ ሁሉም የሚያውቃት በየመንገዱ የቀሩ እንግዲህ ሃኒ በየመንገዱ የቀሩ ሴቶቻችን እሷ ድምጥ ናት። ምንም ጥርጥር የለው። ሃኒ በህይወት ካለች በህይወት ኑራ እንድናያት የሁል ጊዜ ምኞታችን ነው። ኢንሻአላህ ሰያ ሪካርድ እንድናረግ በደንብ እንትን። እሺ በአማርኛ ነው አረበኛው እኔ ላውራ ከዛ አንተ በአረበኛ ታወራለህ። አረበኛ ላውራ ማን ቀጣይ አንቺ እሺ አንዴ ከሃና ጀምረው። እሺ ውድ ኢትዮጵያውያን፣ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኢትዮጵያ ውስጥ የምትገኙ ኢትዮጵያውያን፣ እነዚህ አሁን ከዚህ በታች የምናሳያችሁ ፎቶዎች በጠቅላላ የመን ላይ ታግተው የሚገኙ ተገለዋል ብለው የተለያየ ወንጀል የተፈጸመባቸው ሴቶች ናቸው። እችኛዋ ሃና ትባላለች። ሞታለች ብለው ለዘመናት የደበቋት ነች። ግን እኛ እንዳልሞተች አረጋግጠን መኖሯን አውቀናል። እገታ ላይ ነች። ቀይረው ሁለተኛውን አድርገው ሌሎች የተለያዩም ሴቶች አሉ። እችኛዋም ሌላኛዋ እህታችን ነች። ለአቅመ ሔዋን እንኳን አልደረሱም። በእድሜ በጣም ትናንሽና ለጋ ልጆችን ይመች የሚባል ሸዋ ላይ የተወለደ ልጅ እሱ ነው መልምሎ ከደላሎች ጋር ሆኖ ሳውዲ በህገወጥ መልክ የሚያስወስዳቸው። ሴቶቹ በመንገድ ላይ ሲሄዱ ይደፈራሉ። የተለያየ አይነት ወንጀል ይፈጸምባቸዋል። ይደፍሯቸዋል፣ ያግቷቸዋል፣ ለተለያየ በደልም ይደርስባቸዋል። እንዲሁም የነሱ አገልጋይ አድርገው ያስቀሯቸዋል። ምግብ አብሳይ ልክ እንደ ቤት ሰራተኛ ማለት ነው። እነዚህን በፎቶ ላይ ያትችን ፈርሻ
የምታያቸው በጠቅላላ እነዚህ ፎቶ ላይ የምታያቸው ልጆችን በጠቅላላ የምታውቋቸው ካላችሁ ለቤተሰቦቻቸው ለጎረቤቶቻቸው የሆናችሁ ለእያንዳንዱ ሰው ኢንፎርሜሽን ለዚህ ነገር ተጠያቂ የሆነው ይመች የሚባለው ደላላ ነው። እነዚህ አጋሮቹም አሉ፣ ግን በዋናነት የሸዋሮቢት ልጆች ናቸው። በብዛት የሸዋ አካባቢ ልጆች ናቸው። እነዚህን የሸዋ ልጆች የሚመለምለው ይመች ነው። ስለዚህ መጨረሻ ላይ የሱን ፎቶ እናሳያችኋለን። ለዚህ ሁሉ ተጠያቂ ይመች ነው። እሱ የሚኖረው ሳውዲ ሀገር ነው። ሌሎች አባሪዎች ደላላ አሉት። እነ ተክላይ የሚባሉ የትግራይ አካባቢ ተወላጆች እንዲሁም በየተለያዩ እዛ የሚያሸጋግሩ የመኮይ አህመድ የሚባል አሁን እዛ ድንበር ላይ ትላንትና የመኒውን ቀምቶ ስልኩን ቀምቶ የዘጋበት የመኮይ አህመድ የሚባል እነ ጌታሁን ወይንም ጌትነት ብቻ ደላሎቹ ብዙ ናቸው። በዋነኛነት ግን እነዚህ የምታያቸው ሴቶች እንዳሉ ሆነው ቀጣይ ደግሞ መጨረሻ ላይ የይመችን ፎቶ እናደርግላችኋለን። ይመችን አምጣው። ይለቅ ፎቶ። እሺ ገና እኮ ነው አያልቅም። እነዚህ የተለያዩ ሴቶችን ይደፈራሉ፣ ይደፍሯቸዋል፣ ገንዘብ ይቀበሏቸዋል፣ ደስ ያላቸውንም ይገላሉ፣ ያግታሉ፣ የቤት ሰራተኛ አድርገው ያስቀምጣሉ። አሁንም ደግሜ የምነግራችሁ እነዚህ ሴቶችን የምታውቁ ሰዎች ካላችሁ ቤተሰቦቻቸው ይመች የሚባለው ደላላ ስለሆነ እዛ ጋር የሚያሸጋግራቸው ወይንም ሂውማን ትራፊኪንግ እየሰራ ያለው እሱ ስለሆነ እሱ ነው ተጠያቂ ያለው። በሸዋ አካባቢ የምትገኙ ወጣቶች እንዲሁም ፖሊስ እንዲሁም የህግ አካላት ይሄንን ላይቭ የምትከታተሉ ከሆነ እባካችሁ ይመች የሚባለው ሰው ላይ እርምጃ እንዲወሰድ ሁሉም የበኩሉን አስተዋጽኦ እንዲያደርግ ነው የምንፈልገው እኛ እዚህ ጋር የተቀመጥነው በጠቅላላ። እንዲሁም የብዙ ሰው ሀሳቡ ይሄ ስለሆነ እነዚህ የተለያዩ ህፃናቶች በጣም ህፃናቶች ናቸው። እድሜያቸው በጣም ትንሽ ቀስ አርገ እነዚህ የምታያቸውን በጠቅላላ በይመች መልማይነት በህገወጥ መልክ ወደ የመን ትሄዳላችሁ ተብለው የተገደሉ፣ የታገቱ፣ የተደፈሩ የት እንደደረሱ ያልታወቁ ሴቶች ናቸው። እቺ ከጅዳ ወደ ልክ እንደ ሃና ከጅዳ ወደ ኢትዮጵያ ለገባ የዛሬ 2 ዓመት ከሁለት ኢብራሂም ትባላለች። የገምዛ ልጅ ናት። እቺ ሸዋ እቺም እቻለች በህይወት ለመኖሯ ማረጋገጫ አለ። እዛው እነ ሃኒ ጋር ነው አለች። እቺንም የደበለቋት እቺ ራሷ አስረግዞ አገር ልኳት ተመልሳ ትመጣ ድንበር ላይ አስገድሏት ይሁን ምን አይታወቅም። ታግታ ነው ዞሮ ታግታ ነው ሙታለች ተብሎ ለቤተሰቦቿ ተነግሯል። ይሄ ልጅ ይመችል እሱ ራሱ ነው ይመስለው። አንተ አላህ ያሳድገው። ምን እናረጋለን? በዋነኝነት የይመችን ፎቶ አድርገው ፕሊስ ሪከርድ አድርጉ። ሪከርደሮች ሪከርድ አድርጉ በደንብ እንዲታወቅ። ይሄ ግለሰብ ይመች ይባላል። የሚኖረው ሳውዲ ነው። ተቀማጭነቱ ሳውዲ ነው። ደላላ ነው። ሸዋ አካባቢ ሴቶችን በጠቅላላ እየሰበሰበ ወደ ሳውዲ ወስዳለው በሚል ምክንያት በየመን በኩል እንዲሄድ እያደረገ የሚያስገድል የሚያስደፍር እንዲሁም ሴቶችን የሚሸጥ ሰው ነው። ስለዚህ መላው ኢትዮጵያውያን በሀገር ውስጥ ያላችሁ በውጭም ያላችሁ ተባብረን ይህን ሰውዬ ወደ ህግ እንዲቀርብ እንዲሁም ቤተሰቦቹን አድራሻውን የምታውቁ ሰዎች አሁንም መኩ አለ እዚህ ጋር ያለነውን በጠቅላላ መጻፍ ትችላላችሁ። ይሄ ሰውዬ ነው ዋነኛና ዋነኛው በሸዋ የዘር ማጥፋት እያጠፋ ያለው የሸዋ አንድ ጊዜ ይሄ በተጎኑ አሉ ሸዋ ረቢት ፎቅ የሰራ ባለ ማን ነው ስሙ አያያዘኝም። የኔ የሃናን አባት ወንድም ነኝ ወይም ደግሞ አጎት ነኝ በማለት ሸመግላለሁ ብሎ ያም ቀንደኛ ደላላ በሸዋ ወጣቶች በሸዋ ልጆች ደም ሸዋ ረቢት ላይ ፎቅ ቤትና ምንድነው ይገን ያለው ቡቲክ ነበረው ብለዋል። ማነው ማሲም ነበረው ታዘብ የሚባል ታዘብ ነው ታዛቢ የሚባል እንግዲህ እዛ ውስጥ ገብቶ ሲፈርድ የነበረ ምን አገባችሁ በእኛ በሸዋ እያለ ጭራሽ የጎጥ ስም እየጠራ እውነቱ እንዳይታወቅበት ሲያደርግ የነበረ ይሄ ታዘብ የሚባል ሙሉ
ንብረቱ ፋርማሲውም ፎቅ ቤቱም እንዲወረስ ሙሉ ታዛቢው አዳሙ በደሃ ደም ነው የሰራው። በእነዚህ ልጆች ደም ነው የሰራው። ቀጥል የታባቱ ይሄኛው ፎቶ የይመች ነው የእንትና አይደለም። ሚስ አንደርስታንዲንግ እንደ ለሁሉም እኔ የሁሉም ኢትዮጵያዊ ነው ይሄ የሁሉም የኢትዮጵያዊ አጋቾቹ ደግሞ ዋነኛው ደግሞ እኒህ ወንድማማቾች ተክሌና አንደኛው ስሙ ባላ ነገር ሳይድ ይሄንን እሺ ልጨር በአማርኛልና ተቀጣያለሽ። እነዚህ ደግሞ ትግራይ ክልል ወቅሮ የተወለዱ አሁን የመን ድንበር ላይ በሪያድ በጅዳ ያሉት ደላላዎች አከፋፋይ ናቸው። እነዚህ የገደሉትን እየገደሉ የደፈሩትን እየደፈሩ የተረፈውን ወደ ሪያድ ወደ ጅዳ ወደ መካ የሚያከፋፍሉ በጣም አደገኛ ለሰው የማያዝኑ ጨካኝ አረመኔ ተክለይ እና ወንድሙ እንዳውም እነሱ ጋር የሚሰራ አህመድ የሚባል የሸዋ ልጅ የመኮይ እንዲሁም ደግሞ አንድ የሸዋሮቢት ልጅ አብረዋቸው ያሉ እነዚህ ናቸው። ቀጥይ። ኦኬ አመሰግናለሁ። ስለነ ተክላይ ያው አንዴ በአማርኛ በደንብ ስለ ተክላይ እኔ ላውራሽ ሰይድ በማርያም አንዴ። ተክላይ ማለት ምድር ላይ ማለት የሰይጣን አየር ማረፊያ የሆነ ሰው ነው። ከትግራይ ነው እሱ የሚጀምረው። የትግራይ ሴቶችን እየሸጠ ከወሎ ከሸዋ ሙሉ የኢትዮጵያን በየመን በኩል የሚሄዱ የተክላይ ደም የተክላይ እጅ የተክላይ በትር ያረፈባቸው ናቸው። አንደኛ። ሁለተኛ ነገር ደግሞ ይመችና ተክላይ የአንድ ሳንቲም ሁለት ገጽታዎች ናቸው። ጨካኞች አውሬዎች ናቸው። እነዚህን አውሬዎች እዛው የመን ላይ ኢቭን የምትኖሩ ንጹህ ደላሎች ካላችሁ እነዚህን ከውስጣችሁ አስወግዷቸው። በቃ እኔ ይህንን ነው የምለው ቃል በቃል አብዝለለኹም። ምናልባት ትግርኛ ተናጋሪ ኤርትራውያን ተጋሩ ማለት እዩ ዋላ አምሃሩ ትግርኛ ልትሰምዑ ነይኹም ይኹም። ተክላይ ማለት ካብ ትግራይ ጀሚሩ ደቂ ዓዱ ይምህር አምሃራ ክልል ኦሮሚያ ክልል ካብ ሁሉ ዓዲ ላወሰደ አጓላት ለዓመፀ ላደፈረ ላሸጠ ልነብር አውሬ እዩ። ልዝቆ ለአዝ ትፈልጡ ተጋሩ ተሓሊኹም ሁሉኹም ኣብ ስዑድ ትነብሩ ኣብ የመን ትነብሩ ጽሩያት ተጋሩ ጽሩያት ደላላ ማለት ሰብሰብ እና ልስምዕኩም ደላላታት ተሓሊኹም ልዚ ሰብዚ ወይ ካብ ቅድሚሆም አውግድዎ ወይ ደሞ እንደ ዋላ ረሽንዎ አነ እንደ ይፈልጢ ናዚ ጭካኔ ዚ አውሬ ለሃና አጊቱ እዘን ሁሉ ለራኹሞም ደቂ አንስትዮ ካብ ሽዋ ካብ አምሃራ ክልል ካብ ወሎ ካብ ትግራይ ካብ ተፈላለየ ዓዲ አጓላት ለዓመፁ ልወስድዮም እዚአቶም ብሄር የብሎሚ ሃይማኖት የብሎሚ ዓዲ የብሎሚ። ስለዚህ እነዚህን ሰዎች የምታረጉትን አድርጉ። እዛ አካባቢ ያላችሁ አውሬዎች ናቸው። ይመችና ተክላይ ማለት ምንም ቃል የማይገልጻችሁ ምድር ላይ እንደናንተ አይነት ከናንተ ቅዱስ ሚካኤል የረገጠው ሰይጣን ይሻላል። እናንተ ማለት የሰይጣን አየር ማረፊያ ናችሁ። ሃናን እስክታመጧት ድረስ ግን ሙሉ ዘር ማንዘራችሁ አይቀርም። ገና ይቀጥላል። ሚኪን አስገቡት። ገና ብዙ ይቀጥላል። በዚህ ላይ አሁን ለታ ደውሎ ይውላችሁ አሁን ለታ ደውሎ የሆነ ሲዝት የሰማሁት አደም ገርፋ የሚባል ደላላ አለ ደግሞ የመላይ አንድ ጊዜ መበሉ አደም ገርፋ የዛሬን 15 ዓመት የመላይ በፍርፋሪ ቂጣ ተጣልተን በጫማ ፊቱን መትቼዋለሁ ያውቃል። ዛሬ ደላላ ሆኖ ህዝብን እያመሰ ሴትን እየደፈረ የሚገኝ አሁን እሱንም ፎቶ በቅርብ እናመጣዋለን። አደም ገርፋ የሚባል ያቀኛል በደንብ አድርጎ የመን መላሒጥ የምትባል ቦታ ላይ የየመን ኩብዝ ስንቃማ የሆነ የገርባ ልጅ ቀምተህ በልተህ ምን እንደሰራሁ ታውቃለህ። አንተ አውለታ ደውለህ እንድርስ ማሩ ላይ ደውለህ እንድርስ ማሩ ሚዮት አደረገ ድምጥህን ሰምቼዋለሁ። የመን ላይ ፈላጭ ቆራጭ ሴቶችን በመድፈር ወጣቶችን አካላ ጎዶሎ በማድረግ ብዙ መረጃ ሰምቻለሁ። አደም ገርፋ ይባላል። ያ
ገና አንለቀው እንሄድበታል። እችኛዋም ለእኔ የተላከልኝ ነች። እችም ልጅ የእነሱ ቪክተም ነች። እዛው የመን ላይ ታግታ የት እንደደረሰች አያውቁም ቤተሰቦቿ። እህት ነው የላከችልኝ ለእኔ። የገጠር ልጅ አይመጣም። ስልኩን እንስጥ ለፖሊስ ስጡን።